መጽሐፈ ዕዝራ ምዕራፍ 1 በኤርምያስ አፍ የተናገረው የእግዚአብሔር ቃል ይፈጸም ዘንድ በፋርስ ንጉሥ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስን ንጉሥ የቂሮስን መንፈስ አስነሣ። እርሱም በመንግሥቱ ሁሉ አዋጅ አስነገረ። ደግሞም በጽሕፈት አድርጎ የፋርስ ንጉሥ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድርን መንግሥታት ሁሉ ሰጥቶኛል። በይሁዳም ባለችው በኢየሩሳሌም ቤት እሠራለት ዘንድ አዞኛል። ከሕዝቡ ሁሉ በእናንተ ዘንድ ማንም ቢሆን አምላኩ ከእርሱ ጋር ይሁን። እርሱም በይሁዳ ወዳለችው ወደ ኢየሩሳሌም ይውጣ። በኢየሩሳሌምም ለሚኖረው አምላክ ለእስራኤል አምላክ ለእግዚአብሔር ቤት ይሥራ። በሚኖርበትም ስፍራ ሁሉ ለቀረው ሰው የአገሩ ሰዎች በብርና በወርቅ በዕቃም በእንስሳም ይርዱት። ይህም በኢየሩሳሌም ላለው ለእግዚአብሔር ቤት በፈቃዳቸው ከሚያቀርቡት ሌላ ይሁን። የይሁዳና የብንያም የአባቶች ቤቶች አለቆችም ካህናቱም ሌዋውያኑም በኢየሩሳሌም ያለውን የእግዚአብሔርን ቤት ለመስራት ይወጡ ዘንድ እግዚአብሔር መንፈሳቸውን ያነሳሳው ሁሉ ተነሱ። በዙሪያቸውም ያሉ ሁሉ በፈቃዳቸው ካቀረቡት ሁሉ ሌላ በብር ዕቃና በወርቅ በገንዘቦችና በእንስሶች በሌላም ስጦታ አገዟቸው። ንጉሡ ቂሮስም ናቡከደነፆር ከኢየሩሳሌም ወስዶ በአማልክቱ ቤት ያኖራቸውን የእግዚአብሔርን ቤት ዕቃዎች አወጣ። የፋርስ ንጉሥ ቂሮስም በመዝገቡ ላይ በነበረው በሚትሪዳጡ እጅ አወጣቸው። ለይሁዳም መስፍን ለሰሳብሳር ቈጠራቸው። ቁጥራቸውም ይህ ነው፣ 30 የወርቅ 1000 የብር ሰሃኖች፣ 29 ቢላዎች፣ 30 የወርቅ ደካዎች፣ 410 ሌላ አይነት የብር ደካዎች፣ 1000 ሌላ ዕቃ ነበረ። የወርቁና የብሩ ዕቃዎች ሁሉ 5400 ነበሩ። እነዚህንም ሁሉ ሰሳብሳር ከባቢሎን ወደ ኢየሩሳሌም ከተመለሱ ምርኮኞቹ ጋር ወሰደ። መጽሐፈ ዕዝራ ምዕራፍ 2 የባቢሎንም ንጉሥ ናቡከደነፆር ወደ ባቢሎን ከማረካቸው ምርኮኞች ወደ ኢየሩሳሌምና ወደ ይሁዳ ወደ የከተማቸው የተመለሱት የአገር ልጆች እነዚህ ናቸው። ከዘሩባቤል፣ ከኢያሱ፣ ከነህምያ፣ ከሰራያ፣ ከረዕላያ፣ ከመርዶክዮስ፣ ከበላሳን፣ ከመሴፋር፣ ከበጓይ፣ ከሬሁም፣ ከበአና ጋር መጡ። የእስራኤልም ሕዝብ ሰዎች ቁጥር ይህ ነው። የፋሮስ ልጆች 2172፣ የሰፋጥያስ ልጆች 372፣ የኤራ ልጆች 775፣ ከኢያሱና ከኢዮአብ ልጆች የሆኑ የፈሃት ሞዓብ ልጆች 2812፣ የኤላም ልጆች 1254፣ የዛቱዕ ልጆች 945፣ የዘካይ ልጆች 760፣ የባኒ ልጆች 642፣ የቤባይ ልጆች 623፣ የአዝጋድ ልጆች 1222፣ የአዶኒቃም ልጆች 666፣ የበጓይ ልጆች 2056፣ የአዲን ልጆች 454፣ ከሕዝቅያስ ወገን የአጤር ልጆች 98፣ የቤሳይ ልጆች 323፣ የዮራ ልጆች 112፣ የሐሱም ልጆች 223፣ የጋቤር ልጆች 95፣ የቤተልሔም ልጆች 123፣ የነጦፋ ሰዎች 56፣ የአናቶት ሰዎች 128፣ የአዝሞት ልጆች 42፣ የቂርያት ያሪምና የከፊራ የብኤሮትም ልጆች 743፣ የራማና የጌባ ልጆች 621፣ የማክማስ ሰዎች 122፣ የቤቴልና የጋይ ሰዎች 223፣ የናባው ልጆች 52፣ የመጌብስ ልጆች 156፣ የሁለተኛውም ኤላም ልጆች 1254፣ የካሪም ልጆች 320፣ የሎድና የሆዲድ የኦኖም ልጆች 725፣ የኢያሪኮ ልጆች 345፣ የሴናዓ ልጆች 3630። ካህናቱ ከኢያሱ ወገን የዮዳኤ ልጆች 973፣ የኢሜር ልጆች 1052፣ የፋስኮር ልጆች 1247፣ የካሪም ልጆች 1017። ሌዋውያኑ ከሆዳይዋ ወገን የኢያሱና የቀድምኤል ልጆች 74፣ መዘምራኑ የአሳፍ ልጆች 128፣ የበረኞች ልጆች የሰሎም ልጆች የአጤር ልጆች የጤልሞን ልጆች የአቆብ ልጆች የሐጢጣ ልጆች የሶባይ ልጆች ሁሉ
139። ናታኒም የሲያ ልጆች፣ የሐሱፋ ልጆች፣ የጠብዖት ልጆች፣ የኬራስ ልጆች፣ የሲአ ልጆች፣ የፋዶን ልጆች፣ የልባና ልጆች፣ የአጋባ ልጆች፣ የአቁብ ልጆች፣ የአጋብ ልጆች፣ የሰምላይ ልጆች፣ የሐናን ልጆች፣ የጌዴል ልጆች፣ የጋሃር ልጆች፣ የራያ ልጆች፣ የረአሶን ልጆች፣ የኔቆዳ ልጆች፣ የጋሴም ልጆች፣ የኦዛ ልጆች፣ የፋሲሃ ልጆች፣ የቤሳይ ልጆች፣ የአስና ልጆች፣ የምዑናውያን ልጆች፣ የንፉሰሲም ልጆች፣ የበቅቡቅ ልጆች፣ የሐቁፋ ልጆች፣ የሐርሁር ልጆች፣ የበስሎት ልጆች፣ የምሂዳ ልጆች፣ የሐርሳ ልጆች፣ የበርቆስ ልጆች፣ የሲሳራ ልጆች፣ የቴማ ልጆች፣ የንስያ ልጆች፣ የሐጢፋ ልጆች። የሰሎሞንም ባሪያዎች ልጆች የሶጣይ ልጆች፣ የሶፌሬት ልጆች፣ የፍሩዳ ልጆች፣ የየዕላ ልጆች፣ የደርቆን ልጆች፣ የጌዴል ልጆች፣ የሰፋጥያስ ልጆች፣ የሐጢል ልጆች፣ የፈክራት ልጆች፣ የሐፂቦይም ልጆች፣ የአሚ ልጆች። እነዚህ ናታኒም ሁሉና የሰሎሞን ባሪያዎች ልጆች 392 ነበሩ። ከቴልሜላ፣ ከቴላሬሳ፣ ከክሩብ፣ ከአዳን፣ ከኢሜር የወጡ እነዚህ ነበሩ። ነገር ግን የአባቶቻቸውን ቤቶችና ዘራቸውን ወይም ከእስራኤል ወገን መሆናቸውን ያስታውቁ ዘንድ አልቻሉም። የዳላያ ልጆች፣ የጦቢያ ልጆች፣ የኔቆዳ ልጆች 652 ነበሩ። ከካህናቱም ልጆች የኤቢያ ልጆች፣ የአቆስ ልጆች፣ ከገለዳዊው ከቤርዜሊ ልጆች ሚስት ያገባው በስሙም የተጠራ የቤርዜሊ ልጆች። እነዚህ በትውልድ መጽሐፍ ትውልዳቸውን ፈለጉ፣ ነገር ግን አልተገኘም። ከክህነትም ተከለከሉ። ሐቴርሰታም በኡሪምና በቱሚም የሚፈርድ ካህን እስኪነሳ ድረስ ከቅዱሰ ቅዱሳን አትበሉም አላቸው። 7337 ከነበሩ ከሎሌዎቻቸውና ከገረዶቻቸው ሌላ ጉባኤው ሁሉ 42360 ነበሩ። 200 ወንዶችና ሴቶች መዘምራን ነበሯቸው። ፈረሶቻቸውም 736፣ በቅሎቻቸውም 245፣ ግመሎቻቸውም 435፣ አህዮቻቸውም 6720 ነበሩ። በኢየሩሳሌምም ወዳለው ወደ እግዚአብሔር ቤት በመጡ ጊዜ ከአባቶች ቤቶች አለቆች አያሌዎች ለእግዚአብሔር ቤት በስፍራው ይሰራ ዘንድ በፈቃዳቸው ሰጡ። 61,000 የወርቅ ዳሪክ፣ 5,000 ምናን ብር፣ 100ም የካህናት ልብስ እንደ ችሎታቸው ወደ ሥራው ቤተ መዛግብት አቀረቡ። ካህናቱና ሌዋውያኑም ከሕዝቡም አያሌዎች መዘምራኑና በረኞቹም ናታኒምም በከተሞቻቸው እስራኤልም ሁሉ በከተሞቻቸው ተቀመጡ። መጽሐፈ ዕዝራ ምዕራፍ 3። 7ኛውም ወር በደረሰ ጊዜ የእስራኤልም ልጆች በከተሞቻቸው ሳሉ ሕዝቡ እንደ አንድ ሰው ሆነው ወደ ኢየሩሳሌም ተሰበሰቡ። የኢዮሴዴቅም ልጅ ኢያሱ፣ ወንድሞቹም ካህናት፣ የሰላትያልም ልጅ ዘሩባቤል ወንድሞቹም ተነስተው በእግዚአብሔር ሰው በሙሴ ሕግ እንደተጻፈ የሚቃጠለውን መሥዋዕት ያቀርቡበት ዘንድ የእስራኤልን አምላክ መሠዊያ ሠሩ። በአገሩም ካሉት አሕዛብ ፈርተው ነበርና መሠዊያውን በስፍራው ላይ ያስቀመጡት። በጠዋትና በማታም የሚቃጠለውን መሥዋዕት ለእግዚአብሔር አቀረቡበት። እንደ ተጻፈውም የዳስ በዓል አደረጉ። እንደ ሥርዓቱም ለየዕለቱ የተገባውን የየዕለቱን የሚቃጠል መሥዋዕት በቁጥር አቀረቡ። ከዚያም በኋላ ዘወትር የሚቃጠለውን መሥዋዕት፣ የመባቻውንም መሥዋዕት፣ የተቀደሱትንም የእግዚአብሔርን በዓላት ሁሉ መሥዋዕት፣ ሰውም ሁሉ ለእግዚአብሔር በፈቃዱ የሰጠውን ቁርባን አቀረቡ። በሰባተኛው ወር በመጀመሪያው ቀን ለእግዚአብሔር የሚቃጠል መሥዋዕት ማቅረብ ጀመሩ። የእግዚአብሔር መቅደስ ገና አልተመሠረተም ነበር። ለጠራቢዎችና ለአናጢዎችም ገንዘብ ሰጡ። የፋርስም ንጉሥ ቂሮስ እንደፈቀደላቸው የዝግባ ዛፍ ከሊባኖስ በባሕር ወደ ኢዮጵያ ያመጡ ዘንድ ለሲዶናና ለጢሮስ ሰዎች መብልና መጠጥ ዘይትም ሰጡ። በኢየሩሳሌምም ወዳለው ወደ እግዚአብሔር ቤት በመጡ በሁለተኛው ዓመት በሁለተኛውም ወር የሰላትያል ልጅ ዘሩባቤል፣ የኢዮሴዴቅም ልጅ ኢያሱ፣ የቀሩትም ወንድሞቻቸው ካህናትና ሌዋውያን ወደ ኢየሩሳሌምም የተመለሱት ምርኮኞች ሁሉ ጀመሩ። ሌዋውያንንም ከ20 ዓመት ጀምሮ ከዚያም በላይ የእግዚአብሔርን ቤት ሥራ እንዲያሰሩት ሾሟቸው።
ኢያሱም ልጆቹም ወንድሞቹም የይሁዳም ልጆች ቀድምኤልና ልጆቹ የኤንሐዳድም ልጆች ልጆቻቸውና ወንድሞቻቸው ሌዋውያንም የእግዚአብሔርን ቤት የሚሰሩትን ያሰሩ ዘንድ በአንድነት ቆሙ። አናጢዎቹም የእግዚአብሔርን መቅደስ በመሰረቱ ጊዜ ካህናቱ ልብሳቸውን ለብሰው መለከቱን ይዘው የአሳፍም ልጆች ሌዋውያን ጸናጽል ይዘው እንደ እስራኤል ንጉሥ እንደ ዳዊት ሥርዓት እግዚአብሔርን ያመሰግኑ ዘንድ ቆሙ። ደግሞ ቸር ነውና ለእስራኤልም ምሕረቱ ለዘላለም ነውና እያሉ እግዚአብሔርን እያመሰገኑና እያከበሩ እርስ በርሳቸው ያስተዛዝሉ ነበር። የእግዚአብሔርን ቤት ስለተመሰረተ ሕዝቡ ሁሉ እግዚአብሔርን እያመሰገኑ በታላቅ ድምፅ እልል አሉ። የፊተኛውን ቤት ያዩ ሽማግሌዎች የሆኑ ብዙ ካህናትና ሌዋውያን የአባቶችም ቤቶች አለቆች ግን ይህ መቅደስ በፊታቸው በተመሰረተ ጊዜ በታላቅ ድምፅ ያለቅሱ ነበር። ብዙ ሰዎችም በደስታ ይጮኹ ነበር። ደስ ብሏቸው የሚጮኹትን ድምፅ ከሕዝቡ ልቅሶ ድምፅ መለየት የሚችል አልነበረም። ሕዝቡም በታላቅ ድምፅ ይጮኽ ነበር፣ ድምፁም ከሩቅ ይሰማ ነበር። መጽሐፈ ዕዝራ ምዕራፍ 4 የይሁዳና የብንያምም ጠላቶች ምርኮኞቹ ለእስራኤል አምላክ ለእግዚአብሔር መቅደስ እንደሰሩ ሰሙ። ወደ ዘሩባቤልና ወደ አባቶች ቤቶች አለቆች ቀርበው የአሦር ንጉሥ አስራዶን ወደዚህ ካመጣን ቀን ጀምሮ ለአምላካችሁ እንሰዋለንና እንደናንተም እንፈልገዋለንና ከእናንተ ጋር እንስራ አሏቸው። ዘሩባቤልና ኢያሱም የቀሩትም የእስራኤል አባቶች ቤቶች አለቆች የአምላካችንን ቤት መስራት ለእኛና ለእናንተ አይደለም፣ እኛ ለብቻችን ግን የፋርስ ንጉሥ ቂሮስ እንዳዘዘን ለእስራኤል አምላክ ለእግዚአብሔር ቤት እንሰራለን አሏቸው። የምድሩም ሕዝብ የይሁዳን ሕዝብ እጅ ያደክሙ ነበር፣ እንዳይሰሩም አስፈራሯቸው። ምክራቸውንም ያፈርሱ ዘንድ በፋርሱ ንጉሥ በቂሮስ ዘመን ሁሉ እስከ ፋርስ ንጉሥ እስከ ዳርዮስ መንግሥት ድረስ መካሪዎችን ገዙባቸው። በአርጤክስስም መንግሥት በመንግሥቱም በመጀመሪያ ዘመን በይሁዳና በኢየሩሳሌም በሚኖሩት ላይ የክስ ነገር ጻፉ። በአርጤክስስም ዘመን ቢሽላም፣ ሚትሪዳጡ፣ ጣብኤል ተባባሪዎቹም ለፋርስ ንጉሥ ለአርጤክስስ ጻፉ። ደብዳቤውም በሶርያ ፊደልና በሶርያ ቋንቋ ተጽፎ ነበር። አዛዡ ሬሁም ጸሐፊውም ሲምሳይ በኢየሩሳሌም ላይ ለንጉሡ ለአርጤክስስ እንዲህ የሚል ደብዳቤ ጻፉ። አዛዡ ሬሁም ጸሐፊውም ሲምሳይ የቀሩትም ተባባሪዎቻቸው ዲናውያን፣ አፈርሳትካውያን፣ ጠርፈላውያን፣ አፈርሳውያን፣ አርካውያን፣ ባቢሎናውያን፣ ሱስናካውያን፣ ዴሃውያን፣ ኤላማውያን ታላቁና ኃይለኛው አስናፈር ያፈለሳቸው በሰማርያና በወንዝ ማዶ ያኖራቸው የቀሩትም አሕዛብ ደብዳቤውን ጻፉ። ለንጉሡ ለአርጤክስስ የላኩት የደብዳቤ ግልባጭ ይህ ነው። በወንዝ ማዶ ያሉት ሰዎች ባሪያዎችህ አሁንም ከአንተ ዘንድ የወጡ አይሁድ ወደ እኛ ወደ ኢየሩሳሌም እንደመጡ ንጉሡ ይወቅ። ዓመፀኛይቱንና እጅግም የከፋችቱን ከተማ ይሠራሉ፣ ቅጥሯንም ያድሳሉ፣ መሠረቷንም ጠገኑ። አሁንም ይህች ከተማ የተሠራች እንደሆነ ቅጥሯም የታደሰ እንደሆነ ግብርና ቀረጥ መጥንም እንዳይሰጡ የንጉሡም ገቢው እንዲጎድል ንጉሡ ይወቅ። የንጉሡንም ጨው እንበላለንና ንጉሡንም ሲያቃልሉት ማየት አይገባንምና ስለዚህ ልከን ለንጉሡ አስታውቀናል። በአባቶችህ ታሪክ መጽሐፍ ምርመራ ይደረግ። በዚያም በታሪክ መጽሐፍ ይህች ከተማ ዓመፀኛ እንደሆነች ነገሥታትንና አውራጃዎችንም እንደጎዳች ከጥንቱም ሽፍትነት በእርሷ እንደተጀመረ ታውቃለህም። ስለዚህም ይህች ከተማ ፈርሳ ነበር። ይህችም ከተማ የተሠራች እንደሆነ ቅጥሯም የታደሰ እንደሆነ በወንዝ ማዶ ክፍል እንደሌለ ለንጉሡ እናስታውቃለን። ንጉሡም ለአዛዡ ለሬሁም ለጸሐፊውም ለሲምሳይ በሰማርያና በወንዝ ማዶም ለተቀመጡ ለቀሩት ተባባሪዎቻቸው እንዲህ የሚለውን መልስ ላከ። ሰላም። አሁንም ወደኛ የላካችሁት ደብዳቤ በፊቴ ተተርጉሞ ተነበበ። እኔም አዝዣለሁ፣ ተመረመረም። ይህችም ከተማ ከጥንት ጀምራ በነገሥታት ላይ ዓመፀኛ እንደነበረች በእርሷም ዓመፅና ሽፍትነት እንደተደረገ ተገኘ። በኢየሩሳሌምም እጅግ ኃያላን ነገሥታት ነበሩ። በወንዝም ማዶ ያለውን አገር ሁሉ ይገዙ ነበር።
ግብርንና ቀረጥን መጥንንም ይቀበሉ ነበር። አሁንም እነዚህ ሰዎች ሥራውን እንዲተዉ እኔም እስካዝ ድረስ ይህች ከተማ እንዳትሰራ ትእዛዝ ስጡ፣ ቸልም እንዳትሉ ተጠንቀቁ። ለነገሥታቱ ጉዳትና ጥፋት እየበዛ ስለምን ይሄዳል? የንጉሡም የአርጤክስስ ደብዳቤ ግልባጭ በሬሁምና በጸሐፊው በሲምሳይ በተባባሪዎቻቸውን ፊት በተነበበ ጊዜ ፈጥነው ወደ ኢየሩሳሌም ወደ አይሁድ ሄዱ፣ በግድና በኃይልም አስተዋቸው። በዚያን ጊዜም በኢየሩሳሌም ያለው የእግዚአብሔር ቤት ሥራ ቀረ። እስከ ፋርስም ንጉሥ እስከ ዳርዮስ መንግሥት እስከ 2ኛው ዓመት ድረስ ተጓጎለ። መጽሐፈ ዕዝራ ምዕራፍ 5። ነቢያቱም ሐጌና የአዶ ልጅ ዘካርያስ በይሁዳና በኢየሩሳሌም ለነበሩ አይሁድ በእስራኤል አምላክ ስም ትንቢት ተናገሩላቸው። በዚያን ጊዜም የሰላትያል ልጅ ዘሩባቤል የኢዮሴዴቅም ልጅ ኢያሱ ተነስተው በኢየሩሳሌም ያለውን እግዚአብሔርን ቤት መስራት ጀመሩ። የሚያግዟቸውም የእግዚአብሔር ነቢያት ከእነርሱ ጋር ነበሩ። በዚያም ዘመን በወንዝ ማዶ የነበረው ገዢ ተንትናይ ደግሞ ሰተርቡዝናይ ተባባሪዎቻቸውም ወደ እነርሱ መጥተው ይህን ቤት ትሰሩ ዘንድ ይህንኑም ቅጥር ታድሱ ዘንድ ያዘዛችሁ ማን ነው አሏቸው። ደግሞም ይህን ሥራ የሚሰሩት ሰዎች ስም ማን ነው ብለው ጠየቋቸው። የአምላካቸው ዓይን ግን በአይሁድ ሽማግሌዎች ላይ ነበረ። ይህም ነገር ወደ ዳርዮስ እስኪደርስ ድረስ መልሱም በደብዳቤ እስኪመጣ ድረስ አልከለከሏቸውም። በወንዙ ማዶ የነበረው ገዥ ተንትናይ ደግሞ ሰተርቡዝናይ ተባባሪዎቹም በወንዙ ማዶ የነበሩት አፈርስካውያን ወደ ንጉሡ ወደ ዳርዮስ የላኩት የደብዳቤው ግልባጭ ይህ ነበረ። እንዲህም የሚል ደብዳቤ ላኩለት። ለንጉሡ ለዳርዮስ ሙሉ ሰላም ይሁን። ወደ ይሁዳ አገር ወደ ታላቁም አምላክ ቤት እንደሄድን ንጉሡ ይወቅ። እርሱም በትልቅ ድንጋይ ተሠራ፣ በቅጥሩም ውስጥ እንጨት ተደረገ። ያም ሥራ በትጋት ይሠራል፣ በእጃቸውም ይከናወናል። እነዚያንም ሽማግሌዎች ይህን ቤት ትሠሩ ዘንድ ይህንስ ቅጥር ታድሱ ዘንድ ያዘዛችሁ ማን ነው ብለን ጠየቅናቸው። ደግሞም እናስታውቅህ ዘንድ በእነርሱም ያሉትን ሹሞች ስም እንጽፍልህ ዘንድ ስማቸውን ጠየቅን። እንደዚህም ብለው መለሱልን፣ እኛ የሰማይና የምድር አምላክ ባሪያዎች ነን። ከብዙም ዘመን ጀምሮ ተሰርቶ የነበረውን ታላቁም የእስራኤል ንጉሥ ሰርቶ የፈጸመውን ቤት እንሰራለን። አባቶቻችንም የሰማይን አምላክ ካስቆጡ በኋላ በከለዳዊው በባቢሎን ንጉሥ በናቡከደነጾር እጅ አሳልፎ ሰጣቸው። እርሱም ይህን ቤት አፈረሰ፣ ሕዝቡንም ወደ ባቢሎን አፈለሰ። ነገር ግን በባቢሎን ንጉሥ በቂሮስ በመጀመሪያው ዓመት ንጉሡ ቂሮስ ይህን የእግዚአብሔርን ቤት ይሰሩ ዘንድ አዘዘ። ናቡከደነጾርም በኢየሩሳሌም ከነበረው መቅደስ የወሰደውን ወደ ባቢሎንም መቅደስ ያፈለሰውን የእግዚአብሔርን ቤት የወርቅንና የብርን ዕቃ ንጉሡ ቂሮስ ከባቢሎን መቅደስ አውጥቶ ሰሳብሳር ለተባለው ለሹሙ ሰጠውና ይህን ዕቃ ይዘህ ሂድ፣ በኢየሩሳሌምም ባለው መቅደስ አኑረው፣ የእግዚአብሔርን ቤት በስፍራው ይሠራ አለው። በዚያ ጊዜም ይህ ሰሳብሳር መጣ፣ በኢየሩሳሌምም ያለውን የእግዚአብሔርን ቤት መሠረተ። ከዚያም ጊዜ ጀምሮ እስከ ዛሬ ድረስ እየተሠራ አልተጨረሰም። አሁንም ይህ ነገር በንጉሡ ዓይን መልካም ቢሆን ይህ የእግዚአብሔር ቤት በኢየሩሳሌም ይሠራ ዘንድ ከንጉሡ ከቂሮስ ታዞ እንደሆነ በባቢሎን ባለው በንጉሡ ቤተ መዛግብት ይመርመር። ስለዚህም ነገር ንጉሡ ፈቃዱን ይላክልን። መጽሐፈ ዕዝራ ምዕራፍ 6። በዚያ ጊዜም ንጉሡ ዳርዮስ መዛግብት ባሉበት በባቢሎን ቤተ መጻሕፍት እንዲመረመር አዘዘ። በሜዶን አውራጃ ባለው አህምታ በሚባል ከተማ በንጉሡ ቤት ውስጥ አንድ ጥቅልል ተገኘ። በውስጡም ይህ ነገር ለመታሰቢያ ተጽፎ ነበር። በንጉሡ በቂሮስ በመጀመሪያው ዓመት ንጉሡ ቂሮስ እንዲህ ብሎ አዘዘ። በኢየሩሳሌም ያለው የእግዚአብሔር ቤት መሥዋዕት የሚቀርብበት ቦታ ይህ ቤት ይሠራ፣ በጽኑም ይመስረት። ቁመቱ 60 ክንድ ወርዱም 60 ክንድ ይሁን። በ3 ተራ ታላላቅ ድንጋይ በአንድ ተራ እንጨት ይደረግ። ወጪውም ከንጉሡ ቤት ይሰጥ። ናቡከደነጾርም በኢየሩሳሌም ካለው መቅደስ ወስዶ ወደ ባቢሎን ያመጣው የእግዚአብሔር ቤት የወርቅና የብር ዕቃ ይመለስ፣ በኢየሩሳሌምም ወዳለው መቅደስ ወደ ስፍራው ይወሰድ፣ በእግዚአብሔር ቤት ይኑር።
አሁንም አንተ በወንዝ ማዶ ያለኸው የአገሩ ገዥ ተንትናይ፣ ደግሞ ሰተርቡዝናይ፣ በወንዝ ማዶም ያሉት ተባባሪዎቻችሁ አፈርስካውያን ከዚያ ራቁ። ይህም የእግዚአብሔር ቤት ይሠራ ዘንድ ተዉ። የአይሁድም አለቃና የአይሁድም ሽማግሌዎች ይህን የእግዚአብሔርን ቤት በስፍራው ይሰሩ ዘንድ ተዋቸው። ይህን የእግዚአብሔርን ቤት ይሰሩ ዘንድ ለአይሁድ ሽማግሌዎች የምታደርጉትን በወንዝ ማዶ ካለው አገር ከሚመጣው ግብር ከንጉሡ ገንዘብ ለእነዚህ ሰዎች ወጪውን በትጋት እንድትሰጧቸው ሥራም እንዳታስፈቷቸው አዝዣለሁ። ለሰማይ አምላክ ለሚቃጠል መሥዋዕት የሚያስፈልገውን ወይፈኖችና አውራ በጎች ጠቦቶችም በኢየሩሳሌምም እንዳሉ እንደ ካህናቱ ቃል ስንዴና ጨው፣ የወይን ጠጅና ዘይት ዕለት ዕለት ያለማቋረጥ ስጧቸው። ይኸውም ለሰማይ አምላክ ጣፋጭ ሽቱ የሆነውን መሥዋዕት ያቀርቡ ዘንድ ለንጉሡና ለልጆቹም ዕድሜ ይጸልዩ ዘንድ ነው። ይህንም ትእዛዝ የሚለውጥ ሁሉ ምሰሶው ከቤቱ ተነቅሎ እርሱ ይሰቀልበት፣ ቤቱም የጉድፍ መጣያ ይደረግ ብዬ አዝዣለሁ። ስሙንም በዚያ ያኖረው አምላክ ይህን ይለውጡ ዘንድ በኢየሩሳሌም ያለውንም የእግዚአብሔርን ቤት ያፈርሱት ዘንድ እጃቸውን የሚዘረጉትን ነገሥታትና አሕዛብ ሁሉ ያጥፋ። እኔ ዳርዮስ ይህን አዝዣለሁ፣ በትጋት ይፈጸም። ንጉሡም ዳርዮስ እንደላከው ቃል በዚያን ጊዜ በወንዝ ማዶ ያለ ገዥ ተንትናይ፣ ደግሞ ሰተርቡዝናይ፣ ተባባሪዎቻቸውም እንዲሁ ተግተው አደረጉ። የአይሁድም ሽማግሌዎች በነቢዩ በሐጌና በአዶ ልጅ በዘካርያስ ትንቢት ሠሩ፣ ተከናወነላቸውም። እንደ እስራኤልም አምላክ ትእዛዝ እንደ ፋርስም ነገሥታት እንደ ቂሮስና እንደ ዳርዮስ እንደ አርጤክስስም ትእዛዝ ሰርተው ፈጸሙ። ይህም ቤት በንጉሡ በዳርዮስ መንግሥት በ6ኛው ዓመት አዳር በሚባል ወር በ3ኛው ቀን ተፈጸመ። የእስራኤልም ልጆች ካህናትና ሌዋውያን የቀሩትም ምርኮኞች የዚህን የእግዚአብሔርን ቤት ቅዳሴ በደስታ አደረጉ። በዚህም በእግዚአብሔር ቤት ቅዳሴ 100 ወይፈኖችና 200 አውራ በጎች 400ም ጠቦቶች አቀረቡ። ስለ ኃጢአትም መሥዋዕት እንደ እስራኤል ነገዶች ቁጥር ለእስራኤል ሁሉ 12 አውራ ፍየሎች አቀረቡ። በሙሴም መጽሐፍ እንደተጻፈው በኢየሩሳሌም ባለው በእግዚአብሔር አገልግሎት ላይ ካህናቱን በየማዕረጋቸው ሌዋውያኑንም በየክፍላቸው አቆሙ። ምርኮኞቹም በመጀመሪያው ወር በ14ኛው ቀን ፋሲካውን አደረጉ። ካህናቱና ሌዋውያኑም አንድ ሆነው ነጽተው ነበር። ሁሉም ንጹሐን ነበሩ። ለምርኮኞቹም ሁሉ ለወንድሞቻቸውም ለካህናቱ ለራሳቸውም ፋሲካውን አረዱ። ከምርኮም ተመልሰው የመጡት የእስራኤል ልጆች የእስራኤልንም አምላክ እግዚአብሔርን ይፈልጉ ዘንድ ራሳቸውን ከምድር አሕዛብ ርኩሰት ለይተው ወደ እነርሱ መጥተው የነበሩት ሁሉ በሉ። እግዚአብሔርም ደስ አሰኝቷቸዋልና የእስራኤልንም አምላክ የእግዚአብሔርን ቤት ለመሥራት እጃቸውን ያጸና ዘንድ የአሦርን ንጉሥ ልብ ወደ እነርሱ መልሷልና የቂጣውን በዓል 7 ቀን በደስታ አደረጉ። መጽሐፈ ዕዝራ ምዕራፍ 7። ከዚህም ነገር በኋላ በፋርስ ንጉሥ በአርጤክስስ መንግሥት ዕዝራ የሰራያ ልጅ፣ የአዛርያስ ልጅ፣ የኬልቅያስ ልጅ፣ የሰሎም ልጅ፣ የሳዶቅ ልጅ፣ የአኪጦብ ልጅ፣ የአማርያ ልጅ፣ የአዛርያስ ልጅ፣ የመራዮት ልጅ፣ የዘራእያ ልጅ፣ የኦዚ ልጅ፣ የቡቂ ልጅ፣ የአቢሱ ልጅ፣ የፊንሐስ ልጅ፣ የአልዓዛር ልጅ፣ የታላቁ ካህን የአሮን ልጅ ይህ ዕዝራ ከባቢሎን ወጣ። የእስራኤልም አምላክ እግዚአብሔር በሰጠው በሙሴ ሕግ ፈጣን ጸሐፊ ነበረ። የአምላኩም የእግዚአብሔር እጅ በእርሱ ላይ ነበረችና ንጉሡ የሻውን ሁሉ ሰጠው። ከእስራኤልም ልጆች ከካህናቱም ከሌዋውያኑም ከመዘምራኑም ከበረኞቹም ከናታኒምም በንጉሡ በአርጤክስስ በ7ኛው ዓመት አያሌዎች ወደ ኢየሩሳሌም ወጡ። በንጉሡም በ7ኛው ዓመት በ5ኛው ወር ወደ ኢየሩሳሌም ደረሰ። በመጀመሪያውም ወር በ1ኛው ቀን ከባቢሎን ሊወጣ ጀመረ። መልካሚቱም የአምላኩ እጅ በእርሱ ላይ ነበረችና በ5ኛው ወር በመጀመሪያው ቀን ወደ ኢየሩሳሌም ደረሰ። ዕዝራም የእግዚአብሔርን ሕግ ይፈልግና ያደርግ ዘንድ ለእስራኤልም ሥርዓትንና ፍርድን ያስተምር ዘንድ ልቡን አዘጋጅቶ ነበር። ንጉሡም አርጤክስስ የእግዚአብሔርን ትእዛዝ ቃልና ለእስራኤል የሆነውን ሥርዓት ይጽፍ ለነበረው ለጸሐፊው ለካህኑ ለዕዝራ የሰጠው የደብዳቤው ግልባጭ ይህ ነው። ከንጉሠ ነገሥት ከአርጤክስስ ለሰማይ አምላክ ሕግ ጸሐፊ ለካህኑ ለዕዝራ ሙሉ ሰላም ይሁን።
በመንግሥቴ ውስጥ ካሉ ከእስራኤል ሕዝብና ከካህናቱና ከሌዋውያኑም ወደ ኢየሩሳሌም ይሄድ ዘንድ የሚወድ ሁሉ ከአንተ ጋር እንዲሄድ አዝዣለሁ። በእጅህ እንዳለችው እንደ አምላክህ ሕግ ይሁዳንና ኢየሩሳሌምን ትጎበኝ ዘንድ ንጉሡና አማካሪዎቹም መኖሪያው በኢየሩሳሌም ለሆነው ለእስራኤል አምላክ በፈቃዳቸው ያቀረቡትን ብርና ወርቅ፣ በባቢሎንም አውራጃ ሁሉ የምታገኘውን ብርና ወርቅ ሁሉ ሕዝቡና ካህናቱም በኢየሩሳሌም ላለው ለአምላካቸው ቤት በፈቃዳቸው የሚያቀርቡትን ትወስድ ዘንድ በንጉሡና በሰባቱ አማካሪዎች ተልከሃልና፣ ስለዚህ በዚህ ገንዘብ ወይፈኖችንና አውራ በጎችን ጠቦቶችንም የእህላቸውንና የመጠጣቸውን ቁርባን ተግተህ ግዛ። በኢየሩሳሌምም ባለው በአምላካችሁ ቤት መሠዊያ ላይ አቅርባቸው። ከቀረውም ብርና ወርቅ አንተና ወንድሞችህ ለማድረግ ደስ የሚያሰኛችሁን ነገር እንደ አምላካችሁ ፈቃድ አድርጉ። ስለ አምላክህም ቤት አገልግሎት የተሰጠህን ዕቃ በኢየሩሳሌም አምላክ ፊት አሳልፈህ ስጥ። ከዚህም በላይ ለማውጣት የሚያስፈልግህን ለአምላክህ ቤት የሚያሻውን ነገር ከንጉሡ ቤተ መዛግብት አውጣ። እኔም ንጉሡ አርጤክስስ በወንዝ ማዶ ላሉት በጅሮንዶች ሁሉ ይህን ትእዛዝ ሰጥቻለሁ። የሰማይ አምላክ ሕግ ጸሐፊ ካህኑ ዕዝራ ከእናንተ የሚፈልገውን ሁሉ አዘጋጁለት። እስከ 100 መክሊት ብርም ቢሆን፣ እስከ 100 የቆሬስ መስፈሪያ ስንዴ፣ እስከ 100 የባዶስ መስፈሪያ የወይን ጠጅ፣ እስከ 100 የባዶስ መስፈሪያ ዘይት ቢሆን፣ ጨውም ያለ ልክ ቢሆን ስጡ። በንጉሡና በልጆቹ መንግሥት ላይ ቁጣ እንዳይሆን የሰማይ አምላክ ያዘዘው ሁሉ ለሰማይ አምላክ ቤት በሙሉ ይደረግ። ደግሞም በካህናቱና በሌዋውያን በመዘምራኑም በበረኞቹም በናታኒምም በዚህም በእግዚአብሔር ቤት በሚሰሩ አገልጋዮች ላይ ግብርና ቀረጥ መጥንም እንዳይጣል ብለን እናስታውቃቸዋለን። አንተም ዕዝራ በእጅህ እንዳለው እንደ አምላክህ ጥበብ መጠን በወንዝ ማዶ ባሉት ሕዝብ ሁሉ የአምላክህን ሕግ በሚያውቁ ሁሉ ላይ ይፈርዱ ዘንድ ዳኞችንና ፈራጆችን አስነሳ። የማያውቁትንም አስተምሯቸው። የአምላክህንም ሕግ የንጉሡንም ሕግ በማያደርግ ሁሉ ላይ ሞት ወይም ስደት ወይም ገንዘብን መወረስ ወይም ግዞት በፍጥነት ይፈረድበት። በኢየሩሳሌም ያለውን የእግዚአብሔርን ቤት ያሳምር ዘንድ እንደዚህ ያለውን ነገር በንጉሡ ልብ ያኖረ፣ በንጉሡም በአማካሪዎቹም በንጉሡም ኃያላን አለቆች ሁሉ ፊት ምሕረቱን ወደ እኔ የላከ የአባቶቻችን አምላክ እግዚአብሔር ይባረክ። እኔም በላይ ባለችው በአምላኬ በእግዚአብሔር እጅ በረታው። ከእኔም ጋር እንዲወጡ ከእስራኤል ዘንድ አለቆችን ሰበሰብኩ። መጽሐፈ ዕዝራ ምዕራፍ 8። በንጉሡ በአርጤክስስ መንግሥት ከእኔ ጋር ከባቢሎን የወጡ የአባቶች ቤቶች አለቆች እነዚህ ናቸው። ትውልዳቸውም ይህ ነው። ከፊናስ ልጆች ጌርሶን፣ ከኢታምር ልጆች ዳንኤል፣ ከዳዊት ልጆች ሐጡስ፣ ከሴኬንያ ልጆች ከፋሮስ ልጆች ዘካርያስ፣ ከእርሱም ጋር 150 ወንዶች በትውልድ ተቆጠሩ። ከፋሃት ሞዓብ ልጆች የዘራእያ ልጅ ኤሊሆዔናይ፣ ከእርሱም ጋር 200 ወንዶች። ከሴኬንያ ልጆች የየሕዚኤል ልጅ፣ ከእርሱም ጋር 300 ወንዶች። ከአዲን ልጆች የዮናታን ልጅ ኤቤድ፣ ከእርሱም ጋር 50 ወንዶች። ከኤላም ልጆች የጎቶልያ ልጅ የሻያ፣ ከእርሱም ጋር 70 ወንዶች። የሰፋጥያስ ልጅ የሚካኤል ልጅ ዝባድያ፣ ከእርሱም ጋር 80 ወንዶች። ከኢዮአብ ልጆች የይህኤል ልጅ አብድዩ፣ ከእርሱም ጋር 218 ወንዶች። ከሰሎሚት ልጆች የዮሲፍያ ልጅ፣ ከእርሱም ጋር 160 ወንዶች። ከቤባይ ልጆች የቤባይ ልጅ ዘካርያስ፣ ከእርሱም ጋር 28 ወንዶች። ከአዝጋድ ልጆች የሐቃጣን ልጅ ዮሐናን፣ ከእርሱም ጋር 110 ወንዶች። ከኋለኞቹ ከአዶኒቃም ልጆች ስማቸው ይህ ነው። ኤሊፋላት፣ ይኡኤል፣ ሸማያ፣ ከእርሱም ጋር 60 ወንዶች። ከበግዋይ ልጆች ኡታይና ዘቡድ፣ ከእነርሱም ጋር 70 ወንዶች። ወደ አህዋም ወደሚፈስ ወንዝ ሰበሰብኳቸው። በዚያም 3 ቀን ሰፈርን። ሕዝቡንና ካህናቱን ስቆጥራቸው በዚያ ከሌዊ ልጆች ማንንም አላገኘሁም። ወደ አለቆቹም ወደ አልዓዛር፣ ወደ አርኤል፣ ወደ ሸማያ፣ ወደ ኤልናታን፣ ወደ ያሪብ፣ ወደ ኤልናታን፣ ወደ ናታን፣ ወደ ዘካርያስ፣ ወደ ሜሱላም፣ ደግሞም ወደ አዋቂዎቹ ወደ ዮያሪብና ወደ ኤልናታን ላኩ። በካሲፊያ ስፍራ ወደ ነበረው ወደ አለቃቸው ወደ አዶ ላኳቸው። ለአምላካችን ቤት አገልጋዮችን ያመጡልን ዘንድ በካሲፊያ ስፍራ ለሚኖሩት ለአዶና ለወንድሞቹ ለናታኒም የሚነግሯቸውን በአፋቸው አደረግኩ።
በላያችንም መልካም በሆነው በአምላካችን እጅ ከእስራኤል ልጅ ከሌዊ ልጅ ከመሖሊ ልጆች ወገን የነበረውን አስተዋይ ሰው ሰራቢያን ከእርሱም ጋር 18ቱን ልጆቹንና ወንድሞቹን አመጡልን። ደግሞም ሐሸቢያን ከእርሱም ጋር ከሜራሪ ልጆች ወገን የነበረውን የሻያንና 20ውን ወንድሞቹንና ልጆቻቸውን። ሌዋውያንንም እንዲያገለግሉ ዳዊትና አለቆቹ ከሰጧቸው ናታኒም ውስጥ 220 ናታኒም አመጡ። እነዚህም ሁሉ በስም በስማቸው ተጠሩ። በአምላካችን ፊት ራሳችንን እናዋርድ ዘንድ ከእርሱም የቀናውን መንገድ ለእኛና ለልጆቻችን ለንብረታችንም ሁሉ እንለምን ዘንድ በዚያ በአህዋ ወንዝ አጠገብ ጾም አወጅኩ። ንጉሡንም የአምላካችን እጅ በሚሹት ሁሉ ላይ ለመልካም ነው፣ ኃይሉና ቁጣው ግን እርሱን በሚተዉ ሁሉ ላይ ነው ብለን ተናግረን ነበርና በመንገድ ካለው ጠላት ያድኑን ዘንድ ጭፍራና ፈረሰኞች ከንጉሡ እለምን ዘንድ አፍሬ ነበርና። ስለዚህም ነገር ጾምን፣ ወደ እግዚአብሔርም ለመንን፣ እርሱም ተለመነን። ከካህናቱም አለቆች 12 ሰዎችን ሰራቢያንና ሐሸቢያን ከእነርሱም ጋር 10 ወንድሞቻቸውን ለየው። ንጉሡና አማካሪዎቹ አለቆቹም በዚያ የተገኙት እስራኤል ሁሉ ያቀረቡትን ለአምላካችን ቤት የቀረበውን ብሩንና ወርቁን ዕቃውንም መዝኜ ሰጠኋቸው። 650 መክሊት ብር፣ 100 መክሊት የብር ዕቃዎች፣ 100 መክሊት ወርቅ፣ 20 ባለ 1000 ዳሪክ የወርቅ ጽዋዎች፣ 2 እንደ ወርቅ የከበሩ ከጥሩ ከሚያንጸባርቅ ናስ የተሰሩ ዕቃዎች መዝኜ በእጃቸው ሰጠው። እኔም እናንተ ለእግዚአብሔር ተቀድሳችኋል፣ ዕቃዎቹም ቅዱስ ናቸው፣ ብሩና ወርቁም ለአባቶቻችን አምላክ ለእግዚአብሔር በፈቃድ የቀረበ ነው። በካህናትና በሌዋውያን አለቆች በእስራኤልም አባቶች ቤቶች አለቆች ፊት በኢየሩሳሌም በእግዚአብሔር ቤት ጓዳዎች ውስጥ እስክትመዝኑ ድረስ ተግታችሁ ጠብቁ አልኳቸው። ካህናቱና ሌዋውያኑም ወደ ኢየሩሳሌም ወደ አምላካችን ቤት ይወስዱት ዘንድ ብሩንና ወርቁን ዕቃዎቹንም በሚዛን ተቀበሉ። በመጀመሪያውም ወር በ12ኛው ቀን ወደ ኢየሩሳሌም እንሄድ ዘንድ ከአህዋ ወንዝ ተነሳን። የአምላካችንም እጅ በላያችን ነበረ። በመንገድም ከጠላትና ከሚሸምቅ ሰው እጅ አዳነን። ወደ ኢየሩሳሌም ደረስን። በዚያም 3 ቀን ተቀመጥን። በአራተኛውም ቀን ብሩና ወርቁ ዕቃዎቹም በአምላካችን ቤት በካህኑ በኦርዮ ልጅ በሜሪሞት እጅ ተመዘኑ። ከእርሱም ጋር የፊንሐስ ልጅ አልዓዛር ነበረ። ከእነርሱም ጋር ሌዋውያን የኢያሱ ልጅ ዮዛባትና የቢንዊ ልጅ ኖአድያ ነበሩ። ሁሉም በቁጥርና በሚዛን ተመዘነ። ሚዛኑም ሁሉ በዚያን ጊዜ ተጻፈ። ከምርኮም የወጡት ምርኮኞች ለእስራኤል አምላክ ለሚቃጠል መሥዋዕት ስለ እስራኤል ሁሉ 12 ወይፈኖች፣ 96 አውራ በጎች፣ 77 ጠቦቶች፣ ለኃጢአት መሥዋዕት 12 አውራ ፍየሎች አቀረቡ። ይህ ሁሉ ለእግዚአብሔር የሚቃጠል መሥዋዕት ነበረ። የንጉሡንም ትእዛዝ በወንዙ ማዶ ላሉት ለንጉሡ ሹማምቶችና ገዦች ሰጡ። እነርሱም ሕዝቡንና የእግዚአብሔርን ቤት አገዙ። መጽሐፈ ዕዝራ ምዕራፍ 9። ይህም ከተፈጸመ በኋላ አለቆቹ ወደ እኔ ቀርበው የእስራኤል ሕዝብና ካህናቱም ሌዋውያኑም እንደ ከነዓናውያን፣ እንደ ኬጢያውያን፣ እንደ ፌርዛውያን፣ እንደ ኢያቡሳውያን፣ እንደ አሞናውያን፣ እንደ ሞዓባውያን፣ እንደ ግብፃውያንና እንደ አሞራውያን ርኩሰት ያደርጋሉ እንጂ ከምድር አሕዛብ አልተለዩም። ለራሳቸውና ለልጆቻቸውም ሴቶች ልጆቻቸውን ወስደዋል። የተቀደሰውንም ዘር ከምድር አሕዛብ ጋር ደባልቀዋል። አስቀድሞም አለቆቹና ሹማምቶቹ በዚህ መተላለፍ መጀመሪያ ሆነዋል አሉኝ። ይህንም ነገር በሰማሁ ጊዜ ልብሴንና መጎናጸፊያዬን ቀደድኩ፣ የራሴንና የጢሜንም ጠጉር ነጨሁ፣ ደንግጬም ተቀመጥኩ። ስለ ምርኮኞቹም መተላለፍ የእስራኤልን አምላክ ቃል የሚፈሩ ሁሉ ወደ እኔ ተሰበሰቡ። እኔም እስከ ሰርክ መሥዋዕት ድረስ ደንግጬ ተቀመጥኩ። በሰርክም መሥዋዕት ጊዜ ልብሴና መጎናጸፊያዬ እንደተቀደደ ሆኖ ከመዋረድ የተነሳው በጉልበቴም ተንበርክኬ ወደ አምላኬ ወደ እግዚአብሔር እጄን ዘረጋው፣ እንዲህም አልኩ። አምላኬ ሆይ ኃጢአታችን በራሳችን ላይ በስቶአልና በደላችንም ወደ ሰማይ ከፍ ከፍ ብሎአልና አምላኬ ሆይ ፊቴን ወደ አንተ አነሳ ዘንድ አፍራለሁ፣ እፈራማለሁ። ከአባቶቻችን ዘመን ጀምረን እስከ ዛሬ ድረስ እጅግ በድለናል።
ዛሬም እንደሆነው ስለ ኃጢአታችን እኛና ንጉሶቻችን ካህናቶቻችንም ለሰይፍና ለምርኮ ለብዝበዛና ለእፍረት በምድር ነገሥታት እጅ ተጣልን። አሁንም ቅሬታ ይተውልን ዘንድ በተቀደሰውም ስፍራ ችንካርን ይሰጠን ዘንድ አምላካችንም ዓይናችንን ያበራ ዘንድ በባርነትም ሳለን ጥቂት የሕይወት መታደስን ይሰጠን ዘንድ ለጥቂት ጊዜ ከአምላካችን ከእግዚአብሔር ሞገስ ተሰጥቶናል። ባሪያዎች ነንና አምላካችን ግን በባርነታችን አልተወንም። የሕይወት መታደስን ይሰጠን ዘንድ የአምላካችንንም ቤት እንሠራ ዘንድ የተፈታውንም እንጠግን ዘንድ በይሁዳና በኢየሩሳሌምም ቅጥር ይደረግልን ዘንድ በፋርስ ነገሥታት ፊት ምሕረቱን ሰጠን። አሁንስ አምላካችን ሆይ ትወርሷት ዘንድ የምትገቡባት ምድር በምድር አሕዛብ ርኩሰት ረክሳለች። ከዳር እስከ ዳርም ድረስ ከርኩሰታቸው ከጸያፍ ሥራቸውም ተሞልታለች። አሁንም ትበረቱ ዘንድ የምድሩንም ፍሬ ትበሉ ዘንድ ለዘላለምም ለልጆቻችሁ ታወርሷት ዘንድ ሴቶች ልጆቻችሁን ለልጆቻቸው አትስጡ፣ ሴቶች ልጆቻቸውንም ለልጆቻችሁ አትውሰዱ፣ ሰላማቸውንና ደህንነታቸውንም ለዘላለም አትሹ ብለህ በባሪያዎችህ በነቢያት ያዘዝከውን ትእዛዝ ትተናልና ከዚህ በኋላ ምን እንላለን? ስለ ክፉ ሥራችንና ስለ ታላቁ በደላችን ካገኘን ነገር ሁሉ በኋላ አንተ አምላካችን እንደ ኃጢአታችን ብዛት አልቀሰፍከንም፣ ነገር ግን ቅሬታን ሰጠህን። በውኑ ተመልሰን ትእዛዝህን እናፈርስ ዘንድ ርኩስ ሥራን ከሚሠሩ ከእነዚህም አሕዛብ ጋር እንገባ ዘንድ ይገባናልን? አንተስ ቅሬታ የሌለንና የማናመልጥ እስክንሆን ድረስ እንድታጠፋን አትቆጣንም? አቤቱ የእስራኤል አምላክ ሆይ አንተ ጻድቅ ነህ። ዛሬም እንደሆነው እኛ አምልጠን ቀርተናል። እነሆ በፊትህ በበደላችን አለን። ስለዚህ በፊትህ ሊቆም የሚችል የለም። መጽሐፈ ዕዝራ ምዕራፍ 10። ዕዝራም እያለቀሰና በእግዚአብሔር ቤት ፊት እየወደቀ በጸለየና በተናዘዘ ጊዜ ከእስራኤል ዘንድ የወንድና የሴት የሕፃናትም እጅግ ታላቅ ጉባኤ ወደ እርሱ ተሰበሰበ። ሕዝቡም እጅግ አለቀሱ። ከኤላም ልጆች ወገን የነበረም የይህኤል ልጅ ሰኬንያ ዕዝራን እንዲህ ብሎ ተናገረው። አምላካችንን በድለናል፣ የምድርን አሕዛብ እንግዶች ሴቶችን አግብተናል። አሁን ግን ስለዚህ ነገር ገና ለእስራኤል ተስፋ አለ። አሁንም እንደ ጌታዬና የአምላካችንን ትእዛዝ እንደሚፈሩት ምክር ሴቶችን ሁሉ ከእነርሱም የተወለዱትን እንሰድ ዘንድ ከአምላካችን ጋር ቃል ኪዳን እናድርግ፣ እንደ ሕጉም ይደረግ። ይህም ነገር ለአንተ ይገባልና እኛም ከአንተ ጋር ነንና ተነሳ፣ አይዞህ፣ አድርገው። ዕዝራም ተነሳ፣ አለቆቹንና ካህናቱን ሌዋውያኑንም እስራኤልንም ሁሉ እንደዚህ ቃል ያደርጉ ዘንድ አማለ። እነርሱም ማሉ። ዕዝራም ከእግዚአብሔር ቤት ፊት ተነስቶ ወደ ኤልያሴብ ልጅ ወደ ዮሐናን ጓዳ ገባ። ስለ ምርኮኞቹም ኃጢአት ያለቅስ ነበርና ገብቶ እንጀራ አልበላም፣ ውሃም አልጠጣም። ምርኮኞቹም ሁሉ ወደ ኢየሩሳሌም እንዲሰበሰቡ እንደ አለቆቹና እንደ ሽማግሌዎችም ምክር በ3 ቀን ውስጥ ያልመጣ ሁሉ ንብረቱ ሁሉ እንዲወረስ እርሱም ከምርኮ ጉባኤ እንዲለይ በይሁዳና በኢየሩሳሌም ላይ አዋጅ ነገሩ። 3 ቀንም ሳያልፍ በ9ኛው ወር ከወሩም በ20ኛው ቀን የይሁዳና የብንያም ሰዎች ሁሉ ወደ ኢየሩሳሌም ተሰበሰቡ። ሕዝቡም ሁሉ ስለዚህ ነገርና ስለ ታላቁ ዝናብ እየተንቀጠቀጡ በእግዚአብሔር ቤት ፊት ባለው አደባባይ ተቀመጡ። ካህኑም ዕዝራ ተነስቶ ተላልፋችኋል፣ የእስራኤልን በደል ታበዙ ዘንድ እንግዶችን ሴቶች አግብታችኋል። አሁንም ለአባቶቻችሁ አምላክ ለእግዚአብሔር ተናዘዙ፣ ደስ የሚያሰኘውንም አድርጉ፣ ከምድርም አሕዛብና ከእንግዶች ሴቶች ተለዩ አላቸው። ጉባኤውም ሁሉ በታላቅ ድምፅ መልሰው እንዲህ አሉ፣ እንደ ተናገርከን እናደርግ ዘንድ ይገባናል። ነገር ግን የሕዝቡ ቁጥር ብዙ ነው፣ ጊዜውም የትልቅ ዝናብ ጊዜ ነው። በሜዳም ልንቆም አንችልም። በዚህም ነገር እጅግ በድለናልና ይህ ሥራ የ1 ወይም የ2 ቀን ሥራ አይደለም። አለቆቻችንም በጉባኤው ሁሉ ፋንታ ይቆሙ። ስለዚህም ነገር የአምላካችን ጽኑ ቁጣ ከኛ ይመለስ ዘንድ እንግዶቹን ሴቶች ያገቡት በከተሞቻችን ያሉት ሁሉ በተቀጠረው ጊዜ ይምጡ። ከእነርሱም ጋር የከተማው ሁሉ ሽማግሌዎችና ፈራጆች ይምጡ። ነገር ግን የአሳሄል ልጅ ዮናታንና የቴቁዋ ልጅ የሕዝያ ይህን ነገር ተቃወሙ። ሜሱላምና ሌዋዊውም ሳባታይ ረዷቸው።
ምርኮኞቹም እንዲህ አደረጉ። ካህኑ ዕዝራም የአባቶችም ቤቶች አለቆች በየአባቶቻቸው ቤቶች ተለዩ። ሁሉም በየስማቸው ተጻፉ። በ10ኛውም ወር በመጀመሪያው ቀን ነገሩን ይመረምሩ ዘንድ ተቀመጡ። እስከ መጀመሪያውም ወር እስከ መጀመሪያው ቀን ድረስ ሰርተው እንግዶቹን ሴቶች ያገቡትን ሰዎች ሁሉ መርምረው ጨረሱ። ከካህናቱም ወገን ልጆች እንግዶቹን ሴቶች ያገቡ ሰዎች ተገኙ። ከኢዮሴዴቅ ልጅ ከኢያሱ ልጆችና ከወንድሞቹ መዕሤያ፣ አልዓዛር፣ ያሪብ፣ ጎዶልያስ ሚስቶቻቸውን ይፈቱ ዘንድ እጃቸውን ሰጡ። ስለ በደላቸውም ከመንጋው አንድ አውራ በግ ለበደል መሥዋዕት አቀረቡ። ከኢሜር ልጆችም አናኒና ዝባድያ፣ ከካሪም ልጆችም መዕሤያ፣ ኤልያስ፣ ሸማያ፣ ይሂኤል፣ ዖዝያ፣ ከፋስኩር ልጆችም ኤልዮዔናይ፣ መዕሤያ፣ ይስማኤል፣ ናትናኤል፣ ዮዛባት፣ ኤልዓሣ። ከሌዋውያንም ዮዛባት፣ ሰሜኢ፣ ቆሊጣስ የሚባል ቆላያ፣ ፈታያ፣ ይሁዳ፣ አልዓዛር። ከመዘምራንም ኤልያሴብ፣ ከበረኞችም ሰሎም፣ ጤሌም፣ ኡሪ። ከእስራኤልም ከፋሮስ ልጆች ራምያ፣ ይዝያ፣ መልክያ፣ ሚያሚን፣ አልዓዛር፣ መልክያ፣ በናያስ። ከኤላም ልጆችም መታንያ፣ ዘካርያስ፣ ይሂኤል፣ አብዲ፣ ይሬሞት፣ ኤልያ። ከዛቱዕ ልጆችም ኤልዮዔናይ፣ ኤልያሴብ፣ መታንያ፣ ይሬሞት፣ ዛባድ፣ አዚዛ። ከቤባይ ልጆችም ይሆሐናን፣ ሐናንያ፣ ዘባይ፣ አጥላይ። ከባኒ ልጆችም ሜሱላም፣ መሉክ፣ አዳያ፣ ያሱብ፣ ሸዓል፣ ራሞት። ከፈሃት ሞዓብ ልጆችም አድና፣ ክላል፣ በናያስ፣ መዕሤያ፣ መታንያ፣ ባስልኤል፣ ቢንዊ፣ ምናሴ። ከካሪም ልጆችም አልዓዛር፣ ይሽያ፣ መልክያ፣ ሸማያ፣ ስምዖን፣ ብንያም፣ መሉክ፣ ሰማራያ። ከሐሱም ልጆችም መትናይ፣ መተታ፣ ዛባድ፣ ኤሊፋላት፣ ይሬማይ፣ ምናሴ፣ ሰሜኢ። ከባኒ ልጆችም መዕዳይ፣ አምራም፣ ኡኤል፣ በናያስ፣ ቤድያ፣ ኬልቅያ፣ ወንያ፣ ሜሪሞት፣ ኤልያሴብ፣ መታንያ፣ መትናይ፣ የእሱ፣ ባኒ፣ ቢንዊ፣ ሰሜኢ፣ ሰሌምያ፣ ናታን፣ አዳያ፣ መክነድባይ፣ ሴሴይ፣ ሸራይ፣ ኤዝርኤል፣ ሰሌምያ፣ ሰማራያ፣ ሰሎም፣ አማርያ፣ ዮሴፍ። ከናባው ልጆችም ይኢኤል፣ መቲትያ፣ ዛባድ፣ ዘቢና፣ ያዳይ፣ ኢዮኤል፣ በናያስ። እነዚህ ሁሉ እንግዶቹን ሚስቶች አግብተው ነበር። ከእነዚህም ሚስቶች አያሌዎቹ ልጆችን ወልደው ነበር።